ዋናው ሐሳቤን አርጌ የምናገረው መዝሙረ ዳዊት ምዕራፍ 124 ላይ ነው። ግን እሱ ላይ ብቻ አልቆይም፣ ሌሎች የመጽሐፍ ቅዱስ ክፍሎችንም አብረን እንመለከታለን። ከዚህ በፊት ምናልባት በዚህ ርዕስ ላይ ወይንም በዚህ ቃል ላይ ምናልባት ተናግሬ ሊሆን ይችላል። ግን እግዚአብሔር መንፈስ ድጋሚ ይሄንን ሐሳብ ወደ ልቤ ስላመጣው በሱ ላይ ደግመን ብንነጋገር ችግር የለም። እግዚአብሔር ደግሞ ሲናገር ደግሞ ምክንያት ይኖረዋል። ስለዚህ አስተውለን እንስማ። እግዚአብሔር ይመስገን። ክፍሉ አጭር መዝሙር ስለሆነ ረጅም ስላልሆነ ሙሉን መጀመሪያ አነበዋለሁኝ። እንደዚህ ይላል። የዳዊት የማዕረግ መዝሙር የሚል ነው። ከዚህ በፊት አውርተናል ስለ ማዕረግ መዝሙሮች። እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ሰዎች በእኛ ላይ በተነሱ ጊዜ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ቁጣቸው በላያችን በነደደ ጊዜ በቁማችን በዋጡን ነበር። ጎርፍ ባጥለቀለቀን፣ ፈረሰኛውም ውሃ ባሰጠመን፣ ደራሽ ውሃውም ጠራርጎ በወሰደን ነበር። በጥርሳቸው ከመዘንጠል የጠበቀን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመዱ ተሰበረ፣ እኛም አመለጥን። የሰማይና የምድር ፈጣሪ የእግዚአብሔር ስም ረዳታችን ነው ይላል። እግዚአብሔር የተመሰገነ ይሁን። ከዚህ በፊት ትንሽ ነግሬያቸዋለሁኝ። ይሄ የዳዊት የማዕረግ መዝሙር ነው እና ከማዕረግ መዝሙሮች 15 መዝሙሮች ናቸው። ከማዕረግ መዝሙሮች ምናልባት 4ቱ ለዳዊት የተሰጡ ናቸው፣ ዳዊት የጻፋቸው ናቸው መጽሐፍ ቅዱስ ላይ እንደሚለው። ከነሱ መካከል አንዱ ይሄ ነው እና የማዕረግ መዝሙር ይሄ ሶንግ ኦፍ አሴንት ወደ ላይ ከፍ የማለት መዝሙር ናቸው እና ብዙ ጊዜ እነዚህ መዝሙሮች አንዱ የሚታሰበው ምንድነው? እስራኤላውያን ከዚህ በፊት ነግሬያቸዋለሁ፣ ልድገምላችሁ። ከአገራቸው በሙሉ ከያሉበት ክፍለ ግዛት በሙሉ ወደ ኢየሩሳሌም በዓመት አንድ ጊዜ የሚሰበሰቡበት ጊዜ አላቸው። ምናልባት በዛ ጊዜ የሚዘመር መዝሙር ይሆናል። ይሄኛውን መዝሙር ብቻውን ስንመለከተው በግሩፕ የሚዘመር መዝሙር እንደሆነ እናያለን። ስለዚህ መዝሙሩን የሚመራው ሰው እንደዚህ ይላል። እንግዲህ ሳሚ ሊሆን ይችላል፣ አላቅም፣ ወይ ዳዊትም ሊሆን ይችላል። ዳዊት ሲናገር ሰምቼው አላቅም፣ እሱ ሙዚቃ ነው የሚጫወተው። ግን እንደዚህ የሚል ይመስላል። እስራኤል እንዲህ ይበል ማለት እስኪ ከኔ ጋር አብራችሁ በሉ እንደማለት ነው። ይሄ የተለመደ ነው አይደል? እኔ እስከዛሬ ጥቅስ አጥቼለት ነበር። ከጎናቸው ያለው እንዲበሉት ለሚለው አሁን አገኘውለት። ስለዚህ ከጎናቸው ያለው እንዲበሉት እግዚአብሔር ከኛ ጋር ባይሆን ኖሮ በሉት እስኪ። እግዚአብሔር ከኛ ጋር ባይሆን ኖሮ። ልክ እንደዚህ ያሉ ሪፍሌክት የሚያደርጉ ይመስለኛል። እና መዝሙሩን ስንመለከተው ሪፍሌክሽን ይመስለኛል። ወደ ኋላ የሚያስተውልበት ጊዜ ነው። አሁን ኢየሩሳሌም ተሰብስበዋል። አሁን ትልቅ ፌስት ነው። አሁን እግዚአብሔርን ሊያከብሩ ነው። አሁን እግዚአብሔርን ሊያመልኩ ነው። ከሩቅ አገር ነው የመጡት። ብዙ ቀን ፈስቶባቸው ይሆናል የመጡት። አንዳንዶቹ ከጥግ ነው የመጡት፣ አንዳንዶቹ ከቅርብ ሊሆን ይችላል። ግን ሁሉም ጋዘር አድርገዋል። ሁሉም ተሰብስበዋል። ምናልባት ከእስራኤል ውጭ የሚኖሩ ሰዎችም ዛሬ በኢየሩሳሌም ለመታየት መጥተዋል። እግዚአብሔርን የሚያከብሩበት ጊዜ ነው። እንደ ሕዝብ ተሰብስበው ሲታዩ እንደ ቀላል እንዳይመስል፣ እንደዚህ ተሰብስበን በእግዚአብሔር ቤት በኢየሩሳሌም በመቅደሱ ስንገኝ እንደ ቀላል እንዳይመስል። ስለዚህ እግዚአብሔር ከኛ ጋር ባይሆን ኖሮ፣ እስራኤል እንደዚህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ። ግጥም ገጥሞ የሚያውቃለ? ግጥም የሚጽፍ ወይንም የሚወድ ግጥም? እኔ ግጥም ብዙ አልጽፍም፣ ግን ግጥም ማንበብ ደስ ይለኛል፣ መስማት ደስ ይለኛል። እና አንዳንድ ጊዜ ገጣሚዎቹ የግጥሙን ምክንያት፣ ግጥሙ እንዴት እንደመጣ፣ በስንት ሰዓት እንደጻፉት አንዳንድ ይናገራሉ። አንዳንድ ገጣሚዎች ምን ኢንፍሉዌንስ እንዳረጋቸው፣ ምን ኢንስፓየር እንዳደረጋቸው። ለምሳሌ ታላቅ ገጣሚ አለ አይደል? ጸጋዬ ገብረ መድኅን የምናውቀው ከሆነ አንድ ግጥም አለው ጴጥሮስ ያችን ሰዓት የሚል። ለምን እንደጻፈው ትሰማላችሁ፣ እንዴት ኢንስፓየርድ እንደሆነ፣ እንዴት እንደተነሳ። አቡነ ጴጥሮስ ሐውልት ላይ አንዱ ሽንቱን እየሸና ሰካራ ምን አባቱ እያለ ይሳደባል ያንን ሐውልቱን። ይሄን ያየ ጸጋዬ ገብረ ማዳን ነው እንግዲህ ያችን ጴጥሮስ ያችን ሰዓት የሚለውን ግጥም ኢንስፓየር ያደረገው ያስነሳሳው አንድ ነገር ነበር። ዳዊትን ምንድነው ኢንስፓየር ያደረገው? ይሄን መዝሙር ሲጽፍ ምንድን ነበር እያሰበ ያለው?
ምን ነበረ ያነሳሳው? ምንድነው ያነሳሳው ዳዊት ይሄንን መዝሙር እንዲያፈልቅ፣ ልቡ ይሄንን እንዲያፈልቅ፣ ይሄን ዝማሬ እንዲያፈልቅ? ምናልባት እኔ ሳስብ ምናልባት ዳዊት ፐርሰናል ህይወቱን አይቶ ከዛ እሱን ሪፍሌክት እያደረገ ይሆን የሚጽፈው? እግዚአብሔር ከኔ ጋር ባይሆን ኖሮ ዛሬ ዳዊት ንጉሥ ይሆን ነበር? እግዚአብሔር ከሱ ጋር ባይሆን ኖሮ ዛሬ ዳዊት በኢየሩሳሌም መዝሙር ይመራ ነበር? እግዚአብሔርን ያመልክ ነበር? በእግዚአብሔር ፊት ይዘምር ነበር? እግዚአብሔር ከሱ ጋር ባይሆን ኖሮ? ምናልባት የእስራኤልን ታሪክ እያሰበ ይሆን የጻፈው? እግዚአብሔር ከነርሱ ጋር ባይሆን ኖሮ ዮርዳኖስን ይሻገሩ ነበር? እግዚአብሔር ከነሱ ጋር ባይሆን ኖሮ ከፈርዖን ያመልጡ ነበር? ቀይ ባህርን ይሻገሩ ነበር? እግዚአብሔር ከነሱ ጋር ባይሆን ኖሮ? እንደ ህዝብ ብዙ መከራ ደርሶባቸዋል። ብዙ ሰልፍ አይተዋል። እንደ ህዝብ ዛሬ በእግዚአብሔር ፊት በኢየሩሳሌም እንደ እግዚአብሔር ቃል በተስፋው ቃል መሰረት በእግዚአብሔር ፊት ቆመው እግዚአብሔርን ማምለክ ይችሉ ነበር? ስለዚህ ይሄ ሁሉ የሚመጣ ይመስለኛል እኔ ሳስበው አሁን ዳዊት ልብ ውስጥ። ስለዚህ እንደዚህ ያለ እስራኤል እንደዚህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ ሶስት ነገሮችን እናያለን እዚህ። የመጀመሪያው የሰዎች ቁጣ፣ የሰዎች ሰልፍ፣ ከሰዎች የሚመጣ ይሄ ዳዊት በህይወቱ የተለማመደው ይመስለናል። የዳዊትን ታሪክ ስለምናውቀው ዳዊት ሳኦል ያሳድደው ነበር። ዳዊት በሳኦል እንዲጠላ ያደረገው ምንም ነገር የለም። አንዳንድ ጊዜ እኮ በሰው እንድንጠላ እኛ ምክንያት እንሆናለን። ተንኳሾች ልንሆን እንችላለን። አንዳንዴ ሰዎች በቃ ኮንፈርት አንሰጣቸው ይሆናል፣ አውቀንም ሳናቅም ሊሆን ይችላል። ያ ግን አንዳንድ ጊዜ ደግሞ ሰዎች ዝም ብለውም ሊጠሉን ይችላሉ። የዓይናችን ከለር ሳያምራቸው ሲቀር ማለት ነው። እሱ ምን ማድረግ ትችላላችሁ? ከለሩ አትቀይሩት። ዳዊት ምንድን ያደረገው በሳኦል እንዲጠላ? ምንም ያደረገው ነገር እኮ የለም። ጎልያድን መግደል ስተት አይደለም፣ ለእስራኤል የሚበጅ ነው አይደል እንዴ? ሴቶቹም ሲዘፍኑ እንግዲህ ትንሽ መጠንቀቅ ነበረባቸው። ፖለቲካ አያውቁም እነሱ። እልፍና ሺህ ብለው አወዳደሯቸው። ግን በጣም ተቀጣጠለ ቁጣው። ስለዚህ ብዙ ጊዜ በጦር ስቶታል፣ ብዙ ጊዜ ሊፈልገው አሳዶታል። ስለዚህ የዳዊት በቃ በበረሃ ውስጥ ተንከራታች ነው የሆነው ጎልያድን ስለገደለ። የሳኦል ቁጣ ቀላል አልነበረም። ምናልባት ዳዊት ይሄን ያሰበ ይሆን የሚጽፈው? ሰዎች በእኛ ላይ በተነሱ ጊዜ። አቤሰሎምም እኮ ተነስቶበታል ዳዊት በህይወቱ። ከስልጣኑ አባሮታል እኮ። ለተወሰነ ጊዜ እኮ ቤተ መንግስቱን ለቆ ተሳዷል እኮ በልጁ ምክንያት። ከውስጥም ከውጭም ሊመጣ ይችላል አንዳንዴ ጠላት። ግን ይህን እያሰበ ነበር፣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ሰዎች በእኛ ላይ በተነሱ ጊዜ። እንደ እስራኤል ህዝብ እስራኤልን ብንመለከት እኮ እስራኤላውያንን በለዓምን ታስታውሳላችሁ? ባላቅ ያደረገውን አይደል? እናርገምልኝ፣ እነዚህ የሚችላቸው የለም፣ ከመንገዳቸው የሚያስቆማቸው የለም። ስለዚህ ናና ምን በላቸው፣ እርገማቸው፣ እንዳይሳካላቸው አድርግ። ምናልባት የመድረኩስን ታሪክ እያሰበ ይሆን የሚጽፈው? መጽሐፍ አስቴር ላይ ያለው ሃማ ቁጣው ነዶ ይህን ሰውዬ ሳላጠፋው አልኖርም ብሎ በእስራኤል ሁሉ ላይ የጥፋት አዋጅ አስወጥቶ እግዚአብሔር ከኛ ጋር ባይሆን ኖሮ ይህ ሁሉ ይታለፍ ነበር። ግን ዛሬ እንደ ህዝብ እንደ ኔሽን እስራኤል መሰብሰብ ይችል ነበር። ፈርዖን ተቆጥቶ ሲመጣ እግዚአብሔር ከነርሱ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸውም በነደደ ጊዜ ሕያዋን ሳሉን በዋጡን ነበር። እግዚአብሔር የተመሰገነ። ግን ያ ሁሉ ያልሆነበት ትልቁ ምክንያት የኛ ብርታት አይደለም፣ የኛ ጉልበት አይደለም፣ የኛ ጥበብ አይደለም፣ የኛ ክራፍቲ መሆን ዘደኛ መሆን አይደለም።
አንዳንድ ጊዜ በብልጠታችን በዘዴያችን ምናመልጥ ይመስለናል። ያዕቆብ እንደዛ አይነት ሰው ነበር። ያዕቆብን ታስታውሱት ከሆነ ምናልባት የሱ ታሪክ ትዝ ብሎት ይሆን ዳዊት ሲጽፍ። ያዕቆብ በባህሪው ክራፍቲ ነው አለ። በጣም ብልጥ ነው። ነገሮችን እንዴት እንደሚተጣጠፍ ያውቃል። ብልህ ሰው ነው። ለእግዚአብሔርም አይመለስም። ከእግዚአብሔርም የታገለ ሰው ነው ያዕቆብ። ስለዚህ ከላባ ቤት መጨረሻ ላይ ሸሽቶ ሲሄድ ሚስቶቹን፣ ያገኘውን ሀብት፣ ከብቶቹን፣ ያፈራውን ንብረት በሙሉ ይዞ ሲሄድ ላባ ተከተለው። ላባ በጣም ተቆጥቶ ነበር። አጠፋዋለሁ ብሎ ነበር የሚመጣው ላባ። እግዚአብሔር ግን አስጠነቀቀው። እንዳትነካው አለው። እሱም አለ አይደል እግዚአብሔር ባያስጠነቅቀኝ ኖሮ፣ እግዚአብሔር ኢንተርፊር ባያረግ ኖሮ፣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ሰዎች በእኛ ላይ በተነሱ ጊዜ እኔ ራሴ አስብ ነበር ወደ ኋላ። እስኪ እንደው ሰዎች የተነሱብኝ ጊዜ ነበረ በሕይወቴ። ብዙ ጊዜ ብዙ ሰልፍ አሳልፈናል። ሳስበው እኔም አልፈው አልነበረም። አንዳንዱም በቃ የተውኩት ነው። አንዳንዱ የምትተውት የለም። በቃ ምንም ማድረግ የማትችሉት የፈለገ ይሁን በቃ ከዚህ በኋላ እንግዲህ ይዞኝ የሚሄደው ቦታ ድረስ ይዞኝ ይሄዳል። ምን አያለው ስትሉ ይዟችሁ አይሄድም። ነገሩ ሁሉ ይቆማል፣ ይከስማል። እግዚአብሔር የተመሰገነ ይሁን። ግን እግዚአብሔር ከኛ ጋር ስለሆነ፣ እግዚአብሔር ስለረዳን፣ እግዚአብሔር ስላገዘን ነው። ስለኛ ዘዴ አይደለም፣ ስለኛ ክርክር አይደለም፣ ስለኛ ጉብዝና አይደለም። ከዚህ ይህንኑ ቃል አካፍያቸዋለሁ ብዬ አስባለሁ፣ ወይንም ይህን ታሪክ ነግሬያቸዋለሁ። እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በነደደ ጊዜ ያኔ ነበረ የሚወጡ፣ ያኔ ነበረ መጥፊያችን። እስኪ እናስብ፣ እንደ ሰው እንደ ቤተ ክርስቲያን ያለፍንበትን። እግዚአብሔር ከኛ ጋር ባይሆን ኖሮ፣ እሱ ባይረዳን ኖሮ፣ እሱ ባያግዘን ኖሮ እናልፈው ነበረ ያለፍነውን ጊዜ። በቀላል ጊዜ አላሳለፍንም ማለት እናልፈውናል፣ አናልፈውም ነበር። ዛሬ እዚህ የቆም ነው፣ ዛሬ ስሙን እየጠራን ያለ ነው፣ ዛሬ እንደ ቤተ ክርስቲያን ያለ ነው እግዚአብሔር ከኛ ጋር ስለሆነ ነው። እግዚአብሔር ስለረዳን ነው፣ እግዚአብሔር ስላገዘን ነው። ስለዚህ እስራኤል እንደዚህ ይበል ይላቸዋል፣ እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በተነሱብን ጊዜ ያን ጊዜ ውጠውን ነበር፣ ያን ጊዜ አጥፍተውን ነበረ፣ ያን ጊዜ የህይወታችን መጨረሻ ሆኖ ነበረ። እግዚአብሔር የተመሰገነ ይሁን። ግን አልሆነም። ሌላው የሚናገረው ምንድነው? ጎርፍ ባጥለቀለቀን ነበር፣ ፈረሰኛ ውሃ ባሰጠመን ነበር፣ ደራሽ ውሃ በወሰደን ነበር ይላል። በነፍሳችን ላይ ባለፈ ነበረ፣ ጎርፉ ጠርጎ በወሰደን ነበረ። ቀላል ጎርፍ አይደለም። ግን ለምን ውሃን ይጠቅሳል ብዬ አስባለሁኝ። ዳዊት ምንድነው ውሃ፣ ጎርፍ፣ ፈሳሽ በእስራኤል ታሪክ ውስጥ እነዚህ በጣም የሚገርሙ እንትኖች አሉት፣ ክስተቶች አሉት። ለምሳሌ ሙሴን ብንመለከት እኮ ውሃ ላይ ነው የተጣለው። ሙሴ ውሃ ላይ ነው የተጣለው። ውሃው ሊወስደው ይችል ነበረ፣ ሊጠፋ ይችል ነበረ። ምን አይነት አስተሳሰብ ነው? ውሃ ላይ ልጅ ይመጣል። ምናልባት ትንሽ ሂንት ይኖራት ይሆን? ያ የንጉሱ መታጠቢያ ቦታ ምናምን ሴፍ ስለሆነ ይሆን? ወይስ ወደዛ ወንዝ ማንም ዝር አይልም ብላ ይሆን? አይ ዶንት ኖ፣ አላውቅም። ግን ውሃ ላይ ነበር የተጣለው። ከውሃ አውጥቼዋለሁ ስትል ነው ሙሴም ያለችው አይደል? በእስራኤል ታሪክ ውስጥ ሜጀር የሆነ አለ ደግሞ ክስተት አይደለ? የኤርትራ ባህር ከፊታቸው የነበረ አላሳልፍ ያለ። ከኋላ እንኳን ምንም ባይኖር ችግር የለውም፣ ትንሽ ሰዓት ታስባላችሁ እንግዲህ ስንት ጀልባ ይበቃል፣ ስንት ጀልባ ሰርተን እንሻገራለን፣ መጀመሪያ ማን ይሂድ፣ ቀጥሎ ጀልባውን ይዞ ማን ይመለስ፣ እንስሶቹ ይቅደሙ፣ ሰዎቹ ይሄን ለማለት ግን ጊዜ የለም። ለምን? ፈርዖን ከኋላ አለ። ስለዚህ በድላችሁ ማግስት ወዲያውኑ ጩኸትና ለቅሶ ሰቆቃ ሲበዛ እግዚአብሔር ከኛ ጋር ባይሆን ኖሮ ያለው እድል
መቼም በጠላት እጅ ከመውደቅ ውሃ ውስጥ ገብቶ መሞት ሊሆን ይችላል። ስለዚህ በፈርዖን ላይ የተደፈነውን ውሃ እያሰቡ ይሆን? ልክ እንደዛ ያ የኛ መግቢያ የነበረውን ነው እግዚአብሔር የጠላታችን መግቢያ ያደረገው እያሉ ይሆን የሚዘምሩት? ዮርዳኖስ ጋም ሲደርሱ እንደዛው እኮ ነበረ። ያለ ልክ ሞልቶ ነበር ነው የሚለው። በጣም የሚያስፈራ ነበረ። እግዚአብሔር ከነርሱ ጋር ስለሆነ ግን ዮርዳኖስም ቀይ ባህርም አላጠፏቸውም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከኛ ጋር ባይሆን ኖሮ ያ ፈሳሽ ወስዶን ነበር፣ ያ መከራ ወስዶን ነበር። ዛሬ የሰው ዲል ነው ያለብን፣ ከሰው ጋር ያለ ችግር ነው ያለብን። ተፈጥሮ ነው የሚያስቸግረን። ናቹራል የሆነ ኮዝ ነው ችግራችን። ምንድነው ችግራችን? ምንድነው ሊያሰጥመን የሚፈልገው? ምንድነው ሊውጠን የሚፈልገው? ምንድነው ሊነክሰን የሚፈልገው? ሊቦጫጭቀን በነፍሳችን በህይወታችን እያለን ሊወጠን የሚፈልገው ችግር ምንድነው? እግዚአብሔር ከኛ ጋር ነው። እግዚአብሔር የተመሰገነ ይሁን። አሜን አሜን። የሚያጽናናን ትልቁ ነገር እሱ ነው። ስለ እግዚአብሔር ከኛ ጋር መሆን ስናስብ እኔ በጣም ደስ የሚለኝ ሁሉ ጊዜም ባወራው ደስ የሚለኝ ነገር አለ። የእግዚአብሔር ሐሳብ የእግዚአብሔር እቅድ ከዘፍጥረት እስከ ራእይ ብትመለከቱት ከህዝቡ ጋር መሆን ነው። እግዚአብሔር የተመሰገነ ይሁን። ኤደን ገነት ውስጥ ሲጀምር እግዚአብሔር ከህዝቡ ጋር ነበር። እግዚአብሔር ከአዳም ጋር ከሔዋን ጋር ነበር። ኃጢአት ያን ካበላሸው በኋላ የእግዚአብሔርም ዓላማ ምን ነበረ? ያንን መመለስ ነበረ። በእስራኤላውያን ዘመን በእስራኤላውያን ታሪክ ስትመለከቱ ምንድነው ለሙሴ ያለው አንድ ትእዛዝ? እስራኤላውያን ከምድረ ግብጽ ካወጣቸው በኋላ በበረሃ ውስጥ ካመጣቸው በኋላ ለሙሴ የነገረው ምንድነው? በመካከላችሁ እንዳድር ምን ስሩልኝ? ድንኳን ስሩልኝ። የመገናኛው ድንኳን የምንለው ማለት ነው። እግዚአብሔርና ሰው የሚነጋገሩበት ቦታ ማለት ነው። በመካከላችሁ ምን እንዳድር። እግዚአብሔር በህዝቡ መካከል ማደር ይሄ የልቡ መሻት ነው፣ የልቡ ናፍቆት ነው። መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ብትሄዱ በዚህ ሐሳብ ውስጥ ነው የሚቃኘው። እግዚአብሔር ከህዝቡ ጋር መሆን፣ እግዚአብሔር ከህዝቡ ጋር ማደር፣ የእግዚአብሔር ድንኳን በሰዎች መካከል መሆን፣ የእግዚአብሔር መገኘት በሰዎች መካከል መሆን። ዮሐንስ ወንጌል ላይም ስንመጣ ምንድነው የሚለን? መጨረሻ ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ ምን ሆነ? በእኛ መካከል አደረ። እግዚአብሔር የተመሰገነ ይሁን። ማቴዎስ ሲነግረን ምንድነው የሚለን? ልጅ ይወለዳል አይደል? ስሙን ማን ይሉታል? ኢማኑኤል ይሉታል። ምን ማለት ነው ትርጓሜው? እግዚአብሔር ከኛ ጋር። የእግዚአብሔር ከኛ ጋር መሆን ነው ዋናው ቲም። የመጽሐፍ ቅዱስን ሐሳብ ብንይ ከህዝቡ ጋር መሆን። ራእይን ሲዘጋ በራእይ 20 ላይ የእግዚአብሔር ቃል ምንድነው የሚለን? እነሆ የእግዚአብሔር ማደሪያ የእግዚአብሔር ድንኳን በሰዎች መካከል። ከዛስ በኋላ እግዚአብሔር በመካከላቸው ያድራል። እሱ አምላክ ይሆናቸዋል፣ እነሱ ህዝብ ይሆናሉ። ከዚህ በኋላ ለቅሶ የለም፣ ከዚህ በኋላ ሐዘን የለም፣ ከዚህ በኋላ ህመም የለም፣ ከዚህ በኋላ ስቃይ የለም። የእግዚአብሔር መገኘት ነገሩን ሁሉ ይገለብጠዋል። እግዚአብሔር የተመሰገነ ይሁን። የሚናፍቀኝ ይሄ ነው። እኔ በሙላት እግዚአብሔር ከህዝቡ ጋር መሆን፣ እሱ እረኛቸው ይሆናል ይላል። እግዚአብሔር የተመሰገነ ይሁን። እሱ ያሰማራቸዋል። እግዚአብሔር ከኛ ጋር መሆኑ ትልቁ ሚስጥር ይሄ ነው። እግዚአብሔር ከኛ ጋር መሆኑ። ዛሬ እግዚአብሔር ከኛ ጋር ነው። ጌታ ኢየሱስ ክርስቶስ እንደዛ አይደል ያለው? እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ። እሱ ከኛ ጋር ባይሆን ኖሮ ዛሬ አንቆምም ነበር። እግዚአብሔር የተመሰገነ ይሁን። የእሱ ከኛ ጋር መሆን ነው ዛሬ እንድንቆም ያደረገን። ያለፍነውን በሙሉ ያለፍነው እግዚአብሔር ከኛ ጋር ስለሆነ ነው። የወጣነው ዳገት የወጣነው እግዚአብሔር ከኛ ጋር ስለሆነ ነው። እግዚአብሔር ከኛ ጋር ባይሆን ኖሮ በጣም ያስፈራል ፍጻሜው። እዚህ ጋር የምትሰሙት ነገር በጥርሳቸው ይቦጫጭቁን ነበር። የሰዎች ቁጣ በተነሳ ጊዜ ይውጡን ነበር። ፈሳሽ ውሃ ያሰምጠን ነበር። ጎርፍ ጠርጎ ይወስደን ነበር። መታሰቢያ አይኖረንም ነበር። ግን እግዚአብሔር ከኛ ጋር ስለሆነ አልጠፋንም። እግዚአብሔር ይመስገን። ያልጠፋነው ከሱ የተነሳ ነው። የቆምነው ከሱ የተነሳ ነው። እግዚአብሔር ከኛ ጋር ስለሆነ እግዚአብሔር የተመሰገነ ይሁን። አሜን አሜን። ስለዚህ ይሄን ነው ሪፍሌክት የሚያደርጉት በዚህ መዝሙር እነ ዳዊት። ዛሬም እስኪ ራሳችንን እንመልከት።
ያለፍነውን ዘመን እንመልከት። እንደ ሰው እንደ ቤተ ክርስቲያን ያለፍነውን ጊዜ እናስብ። በማን ጥበብ በማን ዘዴ ነው እዚህ የደረስነው? በማን ጉልበት ነው እዚህ የደረስነው? እኛ ጉልበተኛ ስለሆን ነው? እኛ ዘዴኛ ስለሆን ነው? እኛ ብልጥ ስለሆንን ነው? አይደለም። እኛ አቅም ስላለን ነው? አይደለም። እግዚአብሔር ከኛ ጋር ስለሆነ ነው። የሱ አብሮነት ነው። የሱ ጸጋን የደገፈን። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄን አክኖሌጅ ማድረግ አለብን። ለእግዚአብሔር ምስጋና መስጠት፣ ክብር መስጠት አለብን። አሁን እግዚአብሔርን የሚያመሰግኑበት ጊዜ ነው። ዳዊት እስራኤላውያን በዚህ ተሰብስበው በዚህ ዝማሬ እግዚአብሔር ከኛ ጋር ባይሆን ኖሮ። ሌላው እግዚአብሔር ከኛ ጋር ስለሆነ እነዚህ የምናውቃቸው ችግሮች ሊሆኑ ይችላሉ። ግን ከማናውቀውና ከማናየውም ነው እግዚአብሔር የጠበቀን። ዝቅ ብለን እስኪ እናንብብ። እንደዚህ ይላል፣ ነፍሳችን እንደ ወጥ ከአዳኝ ወጥመድ አመለጠች፣ ወጥመዱ ተሰበረ፣ እኛም አመለጥን ይላል። መቼም ስለ ወጥመድ ስታስቡ እዚህ ጋር አዳኞች አሉ። ወፍ ያዦች አሉ አይደል? ወፍ ይያዛል። በእኛም ሀገር ገጠር ውስጥ ቆቅ ምናምን ለመያዝ ይጠቅማሉ እነሱ አይደለ? ወጥመዶች ይዘጋጃሉ። ልጆች ሆነንም ወፎች እንይዝ ነበር። ብዙ ትዕግስት ይፈልጋል። ጭር ማለት አለበት ወፍ ለመያዝ አይደል? ሰው ሰፈሩ ቤት ውስጥ ግቢ ውስጥ ሰው የሚንቀሳቀስ ከሆነ ወፎቹም ስለሚረበሹ የእናንተን ስንዴና ጤፍ አይለቅሙም መጥተውና ወደ ጓሮ ጸጥ ወዳለ ቦታ ስፔሻሊ በቃ ግቢው ጸጥ ሲል ወደ ከሰዓት ቦታ በኋላ ላይ ጥሩ ወጥመዶች እንሰራለን። ከዛ በገመድ አስረናችን እንጨት እንደዚህ አድርገን የሆነ መክደኛ ከላይ አድርገን ሩቅ ቦታ ነው የምንደበቀው። ከዛ ጤፎች እናረጋለን። ከዛ ጀምሮ ወይ ስንዴ ምን እየለቀሙ እንዲገቡ ማለት ነው። ልክ ሲገቡ ያችን እንጨት መሳብ ነው። ያኔ የተያዘው ይያዛል፣ የበረረው ይበራል። ትራፕ ወፎቹ አያውቁም ትራፕ መሆኑን አያውቁም። ምግብ ያለ ነው የሚመስላቸው። ወጥመድ ባህሪው እንደዛ ነው። ወጥመድ እየታየ አይደረግም። የሚታወቅ ወጥመድ አይደረግም። አሳሳች ነው በባህሪው። አጥማጅም ደግሞ ክራፍቲ ነው። በቃ ራሱ ገመዱ እንዳይነቃነቅ፣ ገመዱ እንዳይታይ አንዳንዴ በጭቃ አድርገነው መሬት እናስመስለዋለን። ብዙ ነገር ኢዝሊ ነው የሚይዘው። ይሄን ኤክስፒሪየንስ ያደረገ ያውቀዋል። ዳዊት ያውቀዋል ያስባል። እሱ በደንብ ገብቶታል። በጣም በዘዴ ነው የምታደርጉት እና ትዕግስትም ይፈልጋል። በቃ እስኪገቡ በደንብ ተስተካክለው እስኪገቡ ድረስ። ስለዚህ አዳኞች እንደዚህ ነው የሚያደርጉት ወፍን እና ዳዊት ራሱን ሲመስል በዚህ ሰዓት ነፍሳችን እንደ ወፍ ብሎ በወፍ ነው የሚመስለው እና ወፍ ማለት ምንም አቅም የላትም። ወጥመድ የመስበር አቅም የላትም። ምንም ወጥመድ ከፍታ ምናምን የማምለጥ አቅም የላትም። ያ ብቻ አይደለም አቅሟ። ይሄ የጉልበት ጉዳይ ብቻ አይደለም፣ ማየት ብቻ አይደለም። አንደርስታንዲንጉም የላቸውም። ቅድም 6 ይዛችሁ ሌላ ስታጠምዱ እነዛው ወፎች ይመጣሉ፣ የቀሩት ሊያዙ። ምን ይላል? አምላካችን መጠጊያችንና ኃይላችን በሚደርስብን መከራ ሁሉ የቅርብ ረዳታችን ነው ይላል። እግዚአብሔር የተመሰገነ ይሁን። ቅድምም መዝሙር ዘምረናል አይደለ? አይኖቼን ወደ ተራሮች አነሳው፣ ረዳቴ ግን ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ስንል ነበረ በዜማ። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። እግዚአብሔር የተመሰገነ ይሁን። በዚህም ስፍራ ምንድን ነው የሚለው? ሰማይና ምድርን የፈጠረ የእግዚአብሔር ስም ረዳታችን ነው ይላል። ከአንድ ነገር ጋር ያያይዘዋል ዳዊት። ሰማይና ምድርን የፈጠረ እግዚአብሔር ነው ረዳታችን። እዛም ጋር ስንመለከተው ሰማይና ምድርን የፈጠረ እግዚአብሔር ነው ረዳታችን። 46 ላይም ስንመለከት ምድር ብትነዋወጥ፣ ተራሮች ቢነዋወጡ፣ ጎርፉ ቢመጣ፣ ቢያስገመግም፣ አረፋ ቢደፍቅ አንፈራም። ለምን? እግዚአብሔር ረዳታችን ነው። ጎርፉን የፈጠረው፣ ተራሮቹን የፈጠረው፣ ሰማያትን የፈጠረው የሚታዘዙለት እሱ ነው የኛ ረዳት።
እነዚህን ነገሮች በሙሉ ተቆጣጥሮ የያዘ በእጁ ያደረገ እሱ ነው የኛ ረዳት። እግዚአብሔር የተመሰገነ ይሁን። በኃይል ብርቱ የሆነ እሱ ነው የኛ ረዳት። በጉልበት የበረታ እሱ ነው የኛ ረዳት። አቅሙ ማይወሰን እሱ ነው የኛ ረዳት። እግዚአብሔር የተመሰገነ ይሁን። ለሱ ምንም አይደሉም። እግዚአብሔር የተመሰገነ ይሁን። ለሱ ምንም አይደሉም። የተራሮች መናወጥ ለሱ ምንም አይደሉም። በእርሱ ስም ነው የምንድነው። የእርሱ ስም ነው መጠጊያችን። ምን ውስጥ ነው ያለፍን ያለ ነው ዛሬ? ዛሬ እዚህ ጋር እንደሚሰብክ ሰው አንድ ነገር ብሰብክ ነው ደስ የሚለኝ። ምንም መከራ ምንም ችግር በህይወታችን እንደሌለ መልካም እንደሆነ ሁሉ ይሄም ብናገር አሪፍ ነበር፣ ግን እናንተ ራሳችሁ አታምኑኝም። ይሄም ብናገር ታምኑኛላችሁ? አታምኑኝም። እኔም እሱን አልናገርም። የእግዚአብሔር ቃልም አይነግረንም። መከራ የለም አይለንም። ችግር የለም አይለንም። ተግዳሮት የለም አይለንም። ሰዎች አይነሱብንም አይለንም። አዳኝ የለም ወጥመድ የለም አይለንም። እሱም ብናገር ደስ ይለኝ ነበር፣ ግን እውነት አይደለም። በህይወታችን ደግሞ እናያለን። በብዙ መከራ ውስጥ፣ በብዙ ስቃይ ውስጥ፣ በብዙ ትግል ውስጥ፣ በብዙ መውደቅ መነሳት ውስጥ ነው እያለፍን ያለ ነው። እንደዚህ ጊዜ ደግሞ በጣም አስቸጋሪ ጊዜ የለም። ምንም የማይታመንበት የትኛውን ከዳር እስከ ዳር ብትሄዱ ምንም የማይታመንበት ነገስታት ሼክ ያረጉበት ነገ ዓለም ትጥፋ ከነገ ወዲያ ማናቅበት ምንም አንሰርቴን ሁሉ ነገር እርግጠኛ ያልሆነበት ጊዜ ነው። ዜናችሁን ከፍታችሁ የምትሰሙ ከሆነ ግራ ያጋባል ጊዜው። the war አሁን የሆነ ያለውን ነገ ምን ሀፕን ሊያደርግ እንደሚችል በእርግጠኝነት የሚያውቅ ሰው ማንም የለም። ወዴት እንደሚያመራ አናቅም። ስቴብል ነው የምትሉት ኢኮኖሚ የለም። ነዳጅ ያለውም የሌለውም ነው የሚቸገረው። ትላንትና በጣም በሀብት ንጥጥ ያሉት ሰዎች ዛሬ በቃ ችግር ውስጥ ናቸው። አስብ ነበረ እና ምንድነው ሁሉ ሰው ወደ ዱባይ ይሸሻል። እኛ ሀገር ውስጥ ያለ በተለይ ነጋዴ ቤት አለው ዱባይ፣ አካውንት አለው ዱባይ፣ ምናምን አለው ዱባይ በቃ እንደው አሁን ዱባይን ማን በሚሳኤል ትመታለች ብሎ ያስባል? ማን ሲዝ ያደርጋል ብሎ አሁን የምትሰሙት ነገር በዚሁ ከቀጠለ ምናልባት የሚበሉት የሚቸገሩ የሚሆኑት እነሱ ናቸው። ግን ገንዘብ አላቸው፣ ግን ነዳጅ አላቸው። ምንድነው ማስተማመኛ እዚህ ምድር ላይ? ምንድነው መታመኛ? ገንዘብ ነው መታመኛ? እውቀት ነው መታመኛ? ሀብት ነው መታመኛ? ስልጣን ነው መታመኛ? ምንድነው መታመኛ እዚህ ዘመን ላይ? ምንም የለም። አንሰርቴን ነው ዓለም ላይ ያለው ነገር በሙሉ ለውጥ የለውም። ደሃ ሀገር ይሁን አፍሪካ ሀገር ይሁን የበለጸገ ሀገር ይሁን ምንም ለውጥ የለውም። እንደዛ የምንኮፈስበት አይደለም፣ የምንታመንበት አይደለም። የሚያስመካ ምንም ነገር የለም። ምንም የሚያስመካ ነገር የለም። ነገር ግን እግዚአብሔር መታመኛችን ነው። የዘላለም አምላክ እግዚአብሔር ሰማይና ምድርን የፈጠረ ሁሉን መቆጣጠር የሚችል ሁሉን መቀየር የሚችል ሁሉን መለወጥ የሚችል ሽንፈታችንን ወደ ድል የሚቀይር ወጥመዳችንን የሚሰብር የሚያስመልጠን እሱ እግዚአብሔር ሰማይና ምድርን የፈጠረ ረዳታችን ነው። የእርሱ ስም መታመኛችን ነው። በእርሱ ነው የምንታመነው፣ በእርሱ ነው የምንደገፈው። ስለዚህ አሁን እንደዚህ ይመስለኛል ወደ ኋላ ሪፍሌክት ካደረጉ በኋላ ስለ ወደፊቱ ደግሞ ተስፋ እየተናገሩ ይመስለኛል። አሁን ነገም ትላንት የረዳን እግዚአብሔር ይረዳናል። ትላንት ያገዘን እግዚአብሔር፣ ትላንት ያሳለፈን እግዚአብሔር ያሳልፈናል። ትላንት አልፋችኋል አይደል? እግዚአብሔር አሳልፏችኋል አይደል? ለዛሬም እግዚአብሔር አለ፣ ለነገም እግዚአብሔር አለ። እሱ ይበቃል። በኢሳይያስ ምዕራፍ 43 ላይ የእግዚአብሔር ቃል እንደዚህ ይላል። አሁን ግን ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ በምታልፍበት ጊዜ ከአንተ ጋር እሆናለሁ፣ ወንዙን ስትሻገረውም አያሰጥምህም፣ በእሳት ውስጥ ስትሄድ አያቃጥልህም፣ ነበልባልም አይፈጅህም።
እኔ እግዚአብሔር አምላክህ የእስራኤል ቅዱስ መድኃኒትህ ነኝና ያለ ይቀጥላል። እግዚአብሔር ይመስገን። ምንድነው የሚለው? ያዕቆብ ሆይ እኔ እግዚአብሔር ካንተ ጋር ነኝ። እግዚአብሔር የተመሰገነ ይሁን። በውሃ ውስጥ ስታልፍ ቅድም ብያቸዋለሁ፣ መከራ የለም፣ ውሃ የለም፣ ወጀብ የለም አይደለም። ግን በወጀብ ውስጥ እግዚአብሔር ከኛ ጋር ነው። እግዚአብሔር ይመስገን። እሳት የለም አይደለም። በእሳት ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። ስለዚህ ምን አትሆንም? አትቃጠልም፣ አትጠፋም፣ ወንዙም አያሰጥምህም። ብታልፍበት እንኳን ለምን? እኔ ካንተ ጋር ስለሆንኩኝ። የእግዚአብሔር እውነተኛው ተስፋ ይሄ ነው። እግዚአብሔር የክርስቲያን እውነተኛው ተስፋ ይሄ ነው። በምናልፍበት መንገድ ሁሉ፣ በምንሄድበት ቦታ ሁሉ፣ በውጣ ውረዳችን፣ በችግራችን፣ በመከራችን፣ በስቃያችን ሁሉ እሱ እግዚአብሔር እውነተኛ ረዳታችን ከእኛ ጋር ነው። እግዚአብሔር የተመሰገነ ይሁን። በዚህ ነው የምንመካው፣ በዚህ ነው የምንደሰተው፣ በዚህ ነው የምንታመነው እንጂ መከራ የለም አይደለም፣ ስቃይ የለም አይደለም። እኔ ምን ሆናለሁ? በእሳት ውስጥ አብሬ ሆናለሁ። እግዚአብሔር ይመስገን። በጣም የሚያስደስት ነገር ነው። በእሳት ውስጥ እግዚአብሔር ከናንተ ጋር ሲሆን፣ በመከራ ውስጥ እግዚአብሔር ከናንተ ጋር ሲሆን፣ መከራ ውስጥ አብሮ እግዚአብሔር አለ። ችግር ውስጥ እግዚአብሔር አለ። ሰልፍ ውስጥ እግዚአብሔር አለ። የሚያስጨንቀው ነገር ውስጥ እግዚአብሔር አለ። መውጫ የጠፋ በሚመስለው ቀዳዳ ውስጥ እግዚአብሔር ከኛ ጋር አለ። እግዚአብሔር ይመስገን። እሱ ረዳታችን ነው። አሜን። ዛሬ ተደላድለን ከሆነ ችግር የለውም፣ አንድ ቀን ይጠቅመናል። ይሄ ቀን ምናልባት እግዚአብሔር እያዘጋጀ ሊሆን ይችላል። ግን ለኛ አዲስ አይደለም። መከራ ጥግብ ብለነዋል አይደለ? ውጣ ወረዳ አዲስ አይደለም። እንደዛን ሁሉ ያሳለፈን እግዚአብሔር ነው። ዛሬም ከሱ ጋር ነን፣ ነገም እሱ አለ። እግዚአብሔር የተመሰገነው። ስለዚህ እንደዚህ ይላቸዋል፣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ እስራኤል እንደዚህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ እናልፈው ነበር፣ እንወጣው ነበር፣ እዚህ እንደርስ ነበር። ኖ ግን እግዚአብሔር ስለረዳን ነው። እሱ ነው ረዳታችን። እግዚአብሔር የተመሰገነ ይሁን። እሱ በመከራ ውስጥ አብሮን ስለሆነ ነው። ስለዚህ ተስፋውም ቃል ይሄ ነው፣ እኔ ከናንተ ጋር እሆናለሁ። ለደቀ መዛሙርቶቹም ሲናገራቸው ጌታ ኢየሱስ ክርስቶስ እንደዚህ ነው ያላቸው፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ ዓለምን አሸንፌአለሁ። እነሆ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር እሆናለሁ። ስለዚህ ብቸኛ እንደሆንን አይደለም ሊሰማን የሚገባን። በዛ መከራችን ውስጥ እግዚአብሔርን ልናየው ይገባል። ተስፋ ቆርጠን ባለንበት ነገር ውስጥ እግዚአብሔርን ልናየው ይገባል። የሚገርም አምላክ እኮ ነው እግዚአብሔር። የሚገርም አምላክ ነው። ታስታውሷታላችሁ አጋርን የነበረችበትን መከራ። እግዚአብሔር ያስረሳል። እግዚአብሔር ይመስገን። ምንድን ነው ያለችው? የሚያየኝን አየሁት። he was watching። እኔ መከራው ስሆን he was watching። በዚህ ርዕስ ላይ ተነጋግረናል አንድ ጊዜ፣ ትዝ ይለኛል። ስለ አጋር ስናወራ ነበር አይደል? he was watching። ልጇን ስትጥል ያይ ነበር። የልጁን ለቅሶ ይሰማ ነበር። በመከራዋ ውስጥ ይመለከታት ነበር። ስለዚህ ምን አስባላት? የሚያየኝን፣ በውኑ የሚያየኝን አየሁት። ኤልሮይ የሚያየኝን አየሁት። መከራ ውስጥ ብንሆንም ያየናል። ችግር ውስጥ ነን፣ ያየናል። ከላይፍ ጋር እየታገልን ነው፣ ያየናል። እግዚአብሔር የተመሰገነውን ማየት ብቻ አይደለም መውጫውንም ይሰጠናል። እግዚአብሔር ይመስገን። ወጥመዳችንን ይሰብራል። እኛ ያላየነውን እሱ ቀድሞ አይቶታል። እግዚአብሔር የተመሰገነ ይሁን። ለምን? እሱ ከኛ ጋር ነው። እሱ ከኛ ጋር ነው። እግዚአብሔር ይመስገን። ስለዚህ በህይወት በኮንፊደንስ ነው የምንሄደው። የቆሬ ልጆች እንደዘመሩት ማለት ነው። ምንም ዓለም ብትነዋወጥ እኛ አንፈራም። ለምን? እግዚአብሔር ከኛ ጋር ስለሆነ። የምንሰማው ወሬ የሚያስፈራ ቢሆን እግዚአብሔር ከኛ ጋር ነው። ጤናችን ነው፣ እግዚአብሔር ከኛ ጋር ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከኛ ጋር ነው። ስለዚህ እስራኤል እንደዚህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ አስፈሪ ነበር። ግን እግዚአብሔር ከኛ ጋር ስለሆነ
እግዚአብሔር የተመሰገነ